ብለናል ማለት ነው። ውድ ቤተሰቦች እንግዲህ ሩታ እንደወለደች ሰምቻለሁ። በጣም እኔ ከሷ በላይ ነበር የተጨነኩት። በቃ የምር ማታ ማለት ነው ያየሁትኝ በጣም ከመሸ ስለነበረ በጭንቀት አደርኩ። ብታምኑ ባታምኑ በህልሜ እየተመላለሰችብኝ ያደርኩት። በስመ አብ ወልድ መንፈስ ቅዱስ። መውለድ ማለት ታውቃላችሁ እንግዲህ ሞቶ እንደመነሳት ነው። እውነት ሁለተኛ ልደታቸው በሉት በቃ ወይ በስማ ምን ሳልወልድም እንትን ሳልለው በቃ ጭንቀቱን አውቀዋለሁኝ። ኧረ ወይኔ ሰላም አላልኳችሁ። ለካ የተጨነቀ ሰው የሚያወራውን አያውቅም። እውነቴን ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። እናንተም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ማታ ላይቭ ላይ ረጅም ሰዓት ስለነበርኩኝ አላየሁም ነበር ገብቼና በኋላ ላይ ድንገት በአንደኛ አሮጌ ስልክ አለኝ ብዙ የማይሰራ ቪዲዮ መስራት አልችልም በሱና ስገባ በቃ አብርሽ ቤት ቪዲዮ ተለቋል። እንዴት እንደጨነቀኝ በቃ ሳይው እንዴት እንደጨነቀኝ የምሆነው ጥፍት ነበር ያለኝ። ቤተሰቦቼ ሁላችሁም ተጨንቃችሁ እንደነበረ ተስፋ አድርጋለሁ። እንግዲህ ምናልባት ያው ድራማው እንዲቀጥል ከፈለጉ በቃ ከፈለጉ ያልወለደችም ብለው ሊመጡ ይችላሉ እንጂ እንደወለደች ሰምቻለሁ። ብቻ እግዚአብሔር ይመስገን። መውለዷ እኮ አይቀርም። ያው እንጨነቅ እንጂ እናውቃለን፣ ግን ደግሞ ትጨነቃላችሁ። በቃ እኔ እንጃ አንዳንድ ጊዜ እኔ እሱን ራሱ ሳይ ብቻ በመሀል ቪዲዮዋቸው ቢያስቀይም ግን የእሷ ጭንቀት እየታየኝ ነበረና እያሳቋት ነው የወለደችው። በጣም ደስ ይላል። ግን በዚህ አጋጣሚ በጣም የታዘቡት ነገር ቢኖር ትንሹ ፈረንጁ በጣም ተጨንቆ ነበረ በጣም እና እናቷ ያው አብርሽም አብርሽ ግን ምን ነው አንተ እኔ በማል ያሳቀኝ አንተ ነው እያረገዝኩ አለች አይሩታ። ሰው ተጨንቆ ይለፈልፋል። የምር እኔ ጭንቅ እኔ እውነት በጣም ብዙዎቻችሁም ተጨንቃችኋል እንደማየው ኮሜንታችሁ ላይ በቃ ሁላችሁም በጸሎት አስቧት፣ በዱአ አስቧት። በቃ ማትሉት ነገር የለም። ኮሜንታችሁን ሳይ ራሱ እንዴት ደስ እንዳለኝ በቃ ብቻ ደስ የሚል ብስራት ነው። እንግዲህ ፈጣሪ ብሎ ደግሞ ከዚህ ድራማ ህይወት ተወጥቶበት ደስ የሚል በረከትን በቤታችሁ ይዞ የሚመጣ ልጅ እንዲያደርግላችሁ እመኛለሁ። ግን ከዚህ በኋላ ቢበቃ የምር ማለት የሚያስታርቃችሁ ቢሆን ማለት እንዴት ነው ድራማው አብቅቶ ወደ ህይወታችሁ የምትመለሱበት ልጅ እንዲሆን በረከት ይዞላችሁ እንዲመጣ እመኛለሁ። እና በተረፈ ደግሞ አንቺ ጋለሞቷ ሄርሜላ ደግሞ ይበቃሻል። ከዚህ በኋላ በሚለጣጠፍ ቪዲዮ ባስተሪልን በጣም ደስ ይለናል። ማለት ሴት ልጅ ክብሯን ራሷ ስትጠብቅ ነው ሰዎች ሊያከብራት የሚችሉት እና ራስሽን የምታከብሪበት መንገድ ብትፈጥሪ እንደዚህ በዚህ ልክ ራስሽን ዝቅ ባታደርጊ ጥሩ ነው። ማረም ሲበዛ ስለሚመር እና የሩታና ጭንቀት በቃ የሩታና ጭንቀት ታየኝ። ግን ማለት ነው ተልባው የተቀቀለ ቢሆን እኔ እንደ ሀሳብ ማለት ነው አሁን እሷ ስጠጣ የነበረው የተበጠበጠ ነው አይደል? ካልተሳሳትኩኝ ቤተሰቦች፣ ምክንያቱም ወፍራም ስለሆነ ሳየው ማለት ነውና የተበጠበጠው ከሚሆን ይልቅ የተንተከተከው ጥሬውን የተቀቀለው ቢሆን ትንሽ ስኳር ተደርጎበት እሱ ትንሽ ይሻላል፣ ይወርድላችኋል። ይሄኛው ግን እንጃ አይጠጣልኝም በበኩሌ ማለት ነው። እና ያው ኦርቶዶክስ ስትሆኑ ደግሞ በያላችሁበት የማታውቁ ካላችሁ የሩፋኤል ጸበል ምንም ጭንቅ የለም። በቃ ወዲያው ነው የሚፈታችሁ ፈታይ ማጽን ስለሆነና ያው እሷ በጸበሉ ጋር ስለማይመለከታት ነበረ ይሄን የሰጧት። እኔ አስታውሳለሁ ትናንት ማታም ባጭሩ ልነግራችሁ እንትን ብያለሁ፣ ነግሬያችኋለሁ ብዬ አስባለሁ። ጭንቅም ላይ ስለነበር ብዙ እንትን አላልኳቸውም እንጂ አንድ እህቴ መጀመሪያ ልጇ ስትወልድ እህቴ ስላቸው የኔ እህቴ ተሳትፎ ጎረቤት ማለት ነውና ሄደን በቃ 3 ቀን ነው ያማጣችሁ እናንተ። ከዛ መጨረሻ ላይ ትዝ ብሎ ኧረ የሩፋኤል ጸበል በቃ ኦፕሬሽን መደረግ አለባት ሲባል የሩፋኤል ጸበል ብዬ ሮጬ ቤት ሄጄ በ2 ሊትር እየጠጣች አደረች። ጠዋት ኦፕሬሽን ሳትደረግ በሰላም ወለደች። ፈታይ ማይጸን ሩፋኤል ፈታት እና እንደዚህ ኦርቶዶክስ ስትሆኑ ማታውቁ ካላችሁ የሩፋኤል ጸበል ጠጡ፣ አፈላልጋችሁ አስቀምጡ መውለጃችሁ ሲደርስ። እውነቱን ስነግራችሁ ማለት ነውና ሩታም እንግዲህ ተልባዋን ሳትወድ በግዷ እየጠጣች ነበረ። ግን ከምንም በላይ ያሳቀኝ ለሱ የመጣውን አጥሚት አቶ አብርሽ ደፋሩ እናቷ ፊት ግጥም። እንደው አብርሽ እኮ ምንም እኮ አይመስል። ደግሞ ማን ብሎ ነው የጠራቸው እናንተ
እንደው ከወለደች ብዬ ነው የምቀደደው ከወዶች ማታማ ጨንቆኝ እኔ ምንም ማውራት እኮ አልቻልኩም። ሲጀመረ አንድ ቃል ነው አውርቻችሁ የወጣሁት እንጂ 2 ደቂቃ ወይ 3 ደቂቃ ከዚህ በላይ አላወራኋችሁም። ለምን በጣም ጨንቆኝ ነበረ። ረጅም ቪዲዮ መስራትም አልችልም ነበረ እና በጣም ብቻ እንዴት እንደምላችሁ አላውቅምና አሁን ግን የሚያስቁት በመሀል የፈረንጁ ጭንቀት በቃ እንዴት ብዬ ልንገራችሁ። ሁሉም ነገሮች ሳያቸው በጣም አስደነቁኝ፣ አስገረሙኝ። የሰው ልጅ ሲወዳችሁ በቃ እንደዚህ አያችሁ። በጭንቅ ሰዓት ራሱ ይብን ሁሉም ተገኙ። ምንም ጸበል እንደሌለ እኮ እናውቃለን ከድሮም ቢሆን ሲጀመር ተደውሎላቸውም አይደለም ያውቃሉ ሲመጡ። ግን ቢሆንም ደግሞ ከምናየው አንጻር ስለሆነ ምን ስለው ለሁሉም ስም የምንሰጠው ክፉ ካራክተር ለሰዎች ባይሰጥ ጥሩ ነው ማለት ነው። የሩታ የወንድም የሴቶች ጓደኞች በሙሉ ለሩታ ይህንን መልእክት ንገሯት። እሱም ሩታን አብርሽ ደውሎ እንገናኝ ብሎ ሲደውልላት ከአንተ ጋር ተገናኝቼ የማወራው እንጂ እጅ ላይ ያሰርከው ሰዓት እፊቴ አውልቀስ ትስጥልኝ ብቻ ነው ብላ ትንገረው። አሁን አንቺ በዚህ ሰዓት ስለ ሰዓትና ስለ እንትን ታወሪያለሽ ማሬ። እኛ ጨንቆን አንቺ ፈረንጁና ቢኒያም ሁለተኛ ጓደኛ ቃል አጣሁላችሁ ለእናንተ። አቤል የሚባል አስመሳይ እንደኔ አስጠላ በላይ ካሳዩኝ። አሁንም እኮ ይቀልዳል እሱ እዚህ ጋር ሆኖ ማለት ነው። እናት ደምቆ እናንተን በወንበር ቁጭ ብላችሁ አዎ እናት ቆማ እናት አዎ። ይሄ ደግሞ አንዴ ታዘብኳችሁ ነገር ነው። በእርግጥ ጭንቀት ነው፣ ግን ደግሞ እናትም ማስቀመጥ አለባችሁ። ያው እናትም ስለጨነቃት መቀመጥ አችልም። እኔ እንጃ ታየኝ እኮ ጭንቀት። አይ ጭንቅ አይ እናትነት በራሱ እኮ እንዴት አይነት ደስ የሚል ጌጥ ነው። በቃ የተፈጥሮ ጸጋችን እናትነት ሲባል ማጥባቱ፣ መጀመሪያ ማርገዙ፣ ከዛ መውለዱ፣ ማማጡ፣ ከዛ ማሳደጉ ሁሉ ነገር ለእናትነት የተሰጠ በቃ ጸጋ ማለት ነው። ደስ የሚል ጸጋ። ስሜቱን የደረሰበት ያውቀዋል። በተለይ ሐኪሟ በመቀስ ቆንጥጣኝ ማህፀኔን ተልትላ እስካሁን እግሬ ስቀመጥ ያመኛል። ከባሌ ለመተኛት ደስተኛ አይደለሁም። ይኸው ድፍን 7 ዓመት ሆኖኛል። ስሜቱ አሁንም አለ። እግዚአብሔር ይማርሽ የኔ ውድ። አንዳንድ ዶክተሮች እኮ አሉ፣ ነርሶች መለማመጃ የሚያደርጉ የሰውን ሰውነት መጫወቻ የሚያደርጉ ማለት ነው። ደግሞ ሴቶች አይጣልባቸው። ወንድ ቢያዋልደኝ ይሻለኛል ወደፊት እኔ ሴት ከምታዋልደኝ። ምክንያቱም ሴቶቹ በጣም የሚያስጠላ እንትን ነው ያላቸው። ወይ ጭንቀት። ሰው እነሱ ባጠገብ ሆነው እኔ በሩቅ ሆኜ እንደዚህ ተጨነኩኝ። እናንተ ተኝቼ ሌሊት ትመጣብኛለች የሆነ ፓርት ሰዓት ላይ ማለት ነው። ምክንያቱም ጭንቅ ነው፣ እውነት ጭንቅ ነው። ወይኔ በማርያም ረሱን አይቼ ደነገጥኩ። የኔ ሩታ በሰላም ወልደሽ ያሳየኝ። እኔ ተሰርቻለሁ። ደግሞ ፈጠራችሁ አትቅረጿትም። ብር ነዋ ውዴ፣ የኔ ውድ ብር ኮሌጆች በኋላ ቢያሳዩ ይሻል ነበር። እኛ አብረን ከምንጨናነቅ እንደዚህ የምር በሩቅ ቦታ ሆናችሁ መጨነቅ ምን ያህል እንትን እንደሚጨንቅ ማለት ነው። ብቻ በጣም ደስ የሚሉ ኮሜንት ነበሩ። እሷን የሚያግዛት የሚያበረታት ምናምን ያው ከቪዲዮ በኋላ ምናምን ሲያሳዩት መቼም ሌሊት ላይ ትደሰታለች። ከወለደ በኋላ ራሷን ካወቀች በኋላ ወደ ራሷ ከተመለሰች በኋላ ያሳዩታል ብዬ አስባለሁ። ግን ብዙ ደስ የሚሉ ኮሜንቶች ተጽፈዋላታል። እንግዲህ በፈጣሪ ፍቃድና በእነዚህ ሁሉ ወዳጅ ዘመዶቿ ጸሎት እግዚአብሔር አምላክ ወንድ ልጅ ከነቃጭሉ በሰላም አስታቅፏታል። አድጎ ሀገሩን፣ ወገኑን፣ እናንተን፣ ቤተሰቡን በመልካም የሚያስተዳድር ፈጣሪውን የሚፈራ ልጅ እንዲሆንላችሁ እመኛለሁ። ውድ ቤተሰቦቼ ላይክ እና ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።